ሰላም እንዴት ናችሁ? ዛሬ ቀጣዩን የኤችቲኤምኤል ሲሪስ የምናየው ይሆናል። ሁልጊዜ እንደምናደርገው መነሻ ፔጃችን ይኖራል። ዛሬ የምናየው ሴማንቲክ ኤሌመንትስን ይሆናል ማለት ነው። ሴማንቲክ ኤሌመንቶችን ይሆናል እና ሁልጊዜ እንደምናደርገው በላይቭ ሰርቨር እንከፍታለን። ከዛ አሁን እንትናችንን ብሮዘራችንን እንትኑን ጎን ለጎን እናድርግና ቪኤስ ኮዳችንን ኦኬ። አሁን ስለ ሴማንቲክ ኤሌመንትስ ከማውራታችን በፊት ምን እናድርግ? እንትኖች ፔጃችን አሁን ስታይል ለማድረግም ለምንም ስትራክቸር አደራረጉ በጣም ወሳኝ ነው። ወይም ደግሞ ግሩፕ አደራረጋችን በጣም ወሳኝ ነው እና ይህንን ግሩፕ እንዴት አድርገን ነው የምንሰጠው የሚለውን ስናይ የመጀመሪያው ሲምፕል አፕሮች የሆነው ዲቭን መጠቀም ነው። ዲቭ ግሩፕ ከምናደርግባቸው ወዮች አንዱ ይሄ ዲቭ ኤሌመንት ነው። በዲቭ ኤሌመንት ምን ማድረግ እንችላለን? ግሩፕ እያደረግን መቀጠል እንችላለን ማለት ነው። ነገር ግን እዚህ ጋር ዲቭ ጋር ስንመጣ ምን የለውም? ሚኒንግ የለውም ማለት ነው። ዲቭ ምንም አይነት ሚኒንግ የለውም። በቃ ዝም ብሎ የሆነ ግሩፕ ማድረጊያ ብቻ ነው እና ይሄ ነገር ደግሞ ምን አይነት ችግር ያስከስታል? ሰርች ኢንጂን ኦፕቲማይዜሽን ራንኪንጋችንን ያወርደዋል፣ ይቀንሷል ማለት ነው እና ይሄ ነገር ጥሩ አፕሮች አይደለም ማለት ነው። ዲቭን መጠቀም የዌብሳይታችንን ራንኪንግ በጣም የሚገል ነገር ነው። ስለዚህ የተሻለው አፕሮች ምንድነው ታዲያ? ዲቭን መጠቀም ጥሩ ካልሆነ ጥሩ የሆኑ ምንድነው ወደሚለው ስንመጣ ሴማንቲክ ኤሌመንትስ መጠቀም ነው። ሴማንቲክ ኤሌመንት የሚባሉት ምንድናቸው? እነዚህ ሴማንቲክ ኤሌመንትስ የምንላቸው ነገሮች ምንድናቸው? ኤሌመንትስ ዊዝ ስፔሲፊክ ሚኒንግ elements that has specific meaning የሆነ ስፔሲፊክ የሆነ ሚኒንግ ያላቸው ምኖች ናቸው? ኤሌመንቶች ናቸው። ምን ምንላቸው? ሴማንቲክ ኤሌመንት ምንላቸው ማለት ነው። ራፕ ግሩፕ ከማረጋቸው በተጨማሪ ምን ያላቸው የሆነ ሚኒንግ አላቸው። ዝም ብሎ አይደለም ግሩፕ የሚያደርጉት ማለት ነው። እነማን ናቸው የሚለውን ቀጥታ ስንገባ የመጀመሪያው ሄደር ነው። ሄደር ለምንድን ነው የሚጠቅመው? to wrap the header part of the page የፔጁን ሄደር ፓርት ምን ለማድረግ ነው? ራፕ ለማድረግ ነው የምንጠቀመው። እዚህ ጋር አሁን ብዙ ጊዜ እነዚህ ሎጎ እንደገና እዚህ ጋር ብራንዲንግ፣ እዚህ ጋር ናቪጌሽኖች ምናምን እዚህ ብቻ ግን ከላይ እዚች ጋር የምናያቸውን ነገራቶች በብዛት የምናያቸውን ነገሮች ምንድናቸው? ሄደር ኤሌመንት ውስጥ ነው የምናስቀምጣቸው። ሄደራችን ይኖራል። ከዛ እዚህ ጋር አይኤምዲ ታግ ሎጎአችንን ሊያስገባ ይችላል፣ ሎጎ ሊያስገባ ይችላል ምናምን ነገር ማለት ነው እና ምንድነው የሚሆነው? ይሄ ሄደር ታግ በአጠቃላይ ከላይ ያሉትን ነገሮች ነው የሚይዘው ማለት ነው። ቀጥሎ ደግሞ ምን አለን? ሜን አለን፣ ሌላ ወሳኙ ኤሌመንት ማለት ነው። ይሄኛውም ደግሞ ፐር ፔጅ አንድ ሊኖር ይገባል። ይሄ በአንድ ፔጅ ውስጥ አንድ ሜን ታግ ሊኖርን ይገባል። የሚኖረውም አንድ ሜን ታግ ነው። ያ ደግሞ የሚሆነው ይሄ ዋናው ኮንተንት የሚገባበት ቦታ ነው ማለት ነው። ይሄ በሜን ኤሌመንት የምናስገባው ዋናውን ኮንተንታችንን ይሆናል ማለት ነው። ከዛ የመጨረሻው ደግሞ ምንድነው? ፉተር አለ። ፉተር ኤሌመንት ደግሞ ከታች አይታችሁ ከሆነ እነዚህ አድሬሶች፣ ኮንታክታስ ምናምን የሚሉ ነገሮች እነሱ ነገሮች የሚገቡት በፉተር ኤሌመንት ነው ማለት እና አሁን እነዚህ ነገሮች ሶስቱም ምን ማድረግ እንችላለን? ዲቭ ብናደርገው ከራፕ ከማድረግ እንትን አይልብንም፣ አያበላሽብንም ማለት ይሆናል። ዲቭ እንትን ማለት ይችላል፣ ራፕ ማድረግ ይችላል። በሶስቱም ቦታ መግባት ይችላል። ከስትራክቸር አንፃር በስርዓት ስትራክቸር ያደርግልናል። ግን ቅድም እንዳልኳችሁ ራንኪንግ ላይ በጣም ትልቅ ጉዳት አለው ዲቭን መጠቀም ማለት ነው። በጣም ነው የሚያወርድብን ማለት ነው እና ዲቭን መጠቀም ጥሩ አይደለም። በተቻለ መጠን ከዲቭ መራቅ አለብን። ግን የመጨረሻ አማራጫችን ከሆነ ሌሎችን ሴማንቲክ ኤሌመንቶችን ለራፕ ለማድረግ መጠቀም ማንችልበት ቦታ ከሆነ ዲቭን ብንጠቀም ችግር አይኖረውም። ነገር ግን መጠቀም የምንችልበት ቦታ ላይ ዲቭን መጠቀም የለብንም። ሌላው ሄደር ውስጥ ደግሞ ምን ሊኖርን ይችላል? ናቭ ራፐር ወይም ናቭ የሚባሉ ሴማንቲክ ኤችቲኤምኤል ኤሌመንት ይኖራል ማለት። ይሄ ደግሞ ናቪጌሽን ሜኖች ነው እዚህ ውስጥ የምናስቀምጠው። ለምሳሌ አንኦርደርድ ሊስት እናድርግና ሊስት አይተም አድርገን ለምሳሌ እዚህ ውስጥ አንከር ታግ አስገብተን ለምሳሌ ወደ ሆም ፔጅ አሁን እነዚህ ምንድነው የሚሆኑት? እንትን ናቸው፣ ናቪጌሽን ሜኖች ናቸው። ሆም ለምሳሌ
አባውት ልበለው ዝም ብዬ፣ ይሄኛውን ኮንታክት ልበለው ዝም ብዬ፣ ኮንታክት ምናምን ልበለው ዝም ብዬ። ሌላ ምን ላስገባ እዚች ጋር? በቃ እሺ ይበቃናል። አሁን እዚህ ጋር አሁን ለምሳሌ እነዚህ ምንድን ናቸው? ናቪጌሽን ሜኑዎች ናቸው አይደል? ወደ ሆም ፔጅ፣ ወደ አባውት፣ ወደ ኮንታክት የሚወስዱ ናቸው። እነዚህ እንዳለ በምን ግሩፕ እናደርጋቸዋለን? በናቭ ውስጥ እናስገባዋለን ማለት ነው። እና ይሄ ምንን ያመላክታል? እዚህ ውስጥ ያለው ናቪጌሽን ነው ማለት፣ ለናቪጌሽን የምንጠቀማቸው ሊንኮች ነው ያሉት እያለ ነው። እና ሚኒንግ አለው ማለት ነው። ራፕ ከማድረጉም በተጨማሪ ሚኒንግ አለው። ይሄንን ግን ዲቭ ብናደርገው፣ ይሄ ዲቭ ቢሆን ራፓ ያደርጋል ግን ሚኒንግ የለውም እና ቅድም ያልኳችሁን ችግር ይፈጥራል ማለት ነው። እና ናቭ በጣም ወሳኝ ከሚባሉ እንትኖች ውስጥ አንዱ ነው ማለት ነው። የሴማንቲክ ኤሌመንቶች ውስጥ አንዱ ነው። ሌላው ደግሞ ምን አለ? ክፍሎች አሉ። የፔጃችን ላይ ክፍሎች አሉ። ለምሳሌ ሂሮ ሴክሽን አለ። ሴክሽን ሌላው ሴክሽን ኤሌመንት ነው። ይሄ ደግሞ የሆነን ክፍል የሆነ ስፔሲፊክ ፓርት ኦፍ ፔጅ የሚወክል ነው እንትን ውስጥ ሜን ውስጥ ማለት ነው። እና ለምሳሌ ሂሮ ሴክሽን ለብቻው አለ። ገና ሲገባ ያለው ፓርት ማለት መጀመሪያ የምናገኘው ነገር እሱ አለ። እሱን አንድ ራሱን የቻለ አንድ ግሩፕ ነው። እንደገና ወረድ ስንል ደግሞ የሆነ ፓርቶች አሉ ምናምን ነገር የሚመጡ ነገሮች እና አሉ እና እያንዳንዱ ሴክሽኖች አሉ ፔጃችን ላይ ወጥ የሆነ አይደለም ማለት የሆነ ዝም ብሎ ድርድር ያለ ጽሁፍ አይደለም የሚመጣው። የሆነ ድርድር ያለ ፎቶ አይደለም ፔጃችን ላይ ዌብሳይታችን ላይ የሚታየው። ያለው ነገር ምንድነው? የሆነ ግሩፕ አለ። ለምሳሌ ሂሮ ፔጅ አለ። ከዛ ከታች ደግሞ ፕሮዳክቶች ካሉ ፕሮዳክቶቹም እንደ አንድ ግሩፕ ናቸው። ከዛ ፕራይሲንግ ካለ ለምሳሌ ፕራይሲንጉ ራሱን የቻለ አንድ ግሩፕ ነው ምናምን ነገር እና እነዚህ ሴክሽን በምን እንከፋፈላለን? በሴክሽን ኤሌመንት እየከፋፈልን እንሄዳለን ማለት ነው። እና ባስፈለጉን ልክ ሴክሽን ኤሌመንቶችን እናስቀምጣለን። እንዳትረሱ እስከሆነ ያልኳችሁ ነው። አንደኛ ሄደር ሜን እና ፉተር አንዳንድ ነው የሚኖረን ፔጃችን ላይ። ሴክሽን ግን እንደ ሴክሽኑ ሊበዛ ይችላል ማለት ነው። ከዛ ደግሞ ምን አለ? አርቲክል አለ። አርቲክል ደግሞ ይህ ግልጽ ነው ሲጀመር ከስሙ መረዳት እንችላለን። የሆነ አርቲክል የምናስቀምጥበት ነው። የሆነ ጽሁፍ አለ አይደል? የሆነ ጽሁፍ ራሱን የቻለ ስታንዳውት የሆነ ጽሁፍ ሲኖር እዚህ አርቲክል ኤሌመንታችን ውስጥ ለምሳሌ የሆነ ታይትል ይኖረዋል። ከዛ ውስጡ ላይ ደግሞ የሆነ ምን ይኖረዋል? ፓራግራፍ ታግ ይኖረዋል ማለት ነው። እና ይሄ አርቲክል ኤሌመንት ለምንድነው የሚጠቅመው? የሆነ ስታንድ አለውን የሆነ ራሱን የቻለ አርቲክል ሲኖረን ምናስቀምጥበት ነው ማለት ነው። ሌላው ደግሞ ምን አለ? ምናልባት ከጎን ልናሳየው የምንፈልገው ነገር ይኖራል። ለምሳሌ ማስታወቂያዎች እነዚህ ጋር ከጎን የምናሳያቸው ማስታወቂያዎች ቢኖሩ ምናምን ነገር እንደነሱ አይነት ነገሮችን አሳይድ ኤሌመንት ውስጥ አድርገን መጠቀም እንችላለን ማለት ነው። ሌላው ደግሞ ከሴማንቲክ ኤችቲኤምኤል ውስጥ ኤሌመንቶች ውስጥ ከሚጠቀሱ መካከል አድሬስ ኤሌመንት ነው። አሁን እዚህ ጋር አድሬስ ኤሌመንት ላይ የሆነ ቴክስት ማስገባት ትችላላችሁ። ለምሳሌ የሆነ አድሬስ ባስገባ ያው ከዚህ ጋር የሆነ ኢታሊክ የሆነ እንትን አለው ምንድነው ኢታሊክ የሆነ ስታይል አለው። ነገር ግን ይሄ ከስታይል አንፃር አይደለም እዚህ ጋር ዋና ትኩረታችን ኤችቲኤምኤል ላይ ማለት ነውና ይሆን አሁንም ደግሞ እዚህ ጋር ማፕ አይኖረው ምናምን ግን እዚህ ጋር ያለው ነገር አድሬስ ስለሆነ ውስጥ ላይ መጽፈው ማፕም ይኖር አይኖር እዚህ ጋር መጽፈው ነገር አድሬስ ስለሆነ ይሄንን ነገር ሊወክልልኝ የሚችል ሚኒንግ ያለው ኤሌመንት አድሬስ የሚባል ኤሌመንት አለ ማለት ነው። ሌላው ሴማንቲክ ኤችቲኤምኤል ምንድነው? አድሬስ ነው ማለት ነው። እና እነዚህ ኤሌመንቶች ምንድናቸው? በጣም አስፈላጊ የሚባሉ ኤሌመንቶች ናቸው ፔጃችን ላይ እና ግሩፕ ስናደርግ መጠቀም ያሉብን እንደነዚህ አይነት ኤሌመንቶችን ነው ማለት ነው። እና በተቻለ መጠን ከዲቭ መራቅ መቻል አለብን። ዲቭ በጣም ራንኪንግ በጣም የሚቀንስብን ኤሌመንት ነው እና ዲቭን ላለመጠቀም ሞክር። ግን የመጨረሻ አማራጫችን ከሆነ ሌላ አማራጭ ከሌለን ከዲቭ ውጪ ሌላ ራፕ ማድረጊያ ከሌለን ለምሳሌ የሆነ ሴክሽን አይደለም የሆነች ካርድ ነች እንበል። አሁን ያቺን ካርድ በሴክሽን የሆነ ሴክሽን አይደለችም፣ አርቲክል አይደለችም፣ የሆነ ከጎንና ሳይድ አይደለችም፣ አድሬስ አይደለችም፣ ሜን አይደለችም፣ ፉተር አይደለችም። ያለን አማራጭ ምንድነው? ዲቭን መጠቀም ነው ማለት ነውና እንደነዚህ አይነት ሁኔታዎች ሲኖሩ ምን እናደርጋለን? ዲቭን እንጠቀማለን። ነገር ግን እዚህ ጋር የተዘረዘሩትን ሴማንቲክ ኤችቲኤምኤል ኤሌመንቶች መጠቀም እየቻለን ምንም መጠቀም የለብንም፣ ዲቭን መጠቀም የለብንም ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ያልተመቻችሁ ነገር ካለ
ኮሜንት ላይ ማሳወቅ ትችላላችሁ። እኔም ለማስተካከል ሞክራለሁ ባይ